እስቲ ዛሬ ውሏችንን እናሳያችሁ። ማለትም ቤት የሚውሉ እናቶች የሚያሳልፉትን ጊዜ የሚያሳልፉትን ስቃይ መከራ ማለት ነው። ያው ለልጆች የሚከፈል መስዋዕትነት ነው። ደገኛ መከራ ነው የሚባለው እንደዚህ ያለው መከራ ዓላማ ያለው መከራ ስለሆነ ማለት ነው። ነገር ግን ምን አይነት መስዋዕትነት እንደሚከፈል አሳያችኋለሁ በዚህ ቪዲዮ ተከታተሉኝ። እንግዲህ እነዚህ ሁለት ልጆች አሉ። ሁለቱም ጥበቃ ያስፈልጋቸዋል። ያው ካልተሸከምከኝ እያለች ነው። እያንዳንዱ የምትነካካው ነገር ሁሉ በጥንቃቄ መታየት አለበት። ሊያጠፋት ሊጎዳት ስለሚችል ማለት ነው። እሷም ልታጠፋ ትችላለች፣ እሷንም ሊጎዳት ይችላል። እንግዲህ እንደምታዩት ያችኛዋ እየጻፈች ነው። ያችኛዋ ደግሞ ያው ቀደዳ ላይቀደድም እያለች እያየችው ነው። ይህን ካየችው በኋላ ያው የማይሳካ ሆነ፣ ለመቅደድ አልተመቸም፣ ወደሚጽፉት ጋር ሄደች። እስክሪብቷን ለመቀበል ማለት ነው። እኔ ጋር የሌለ ነገር እሷ ምን እያደረገች ነው ብላ በማሰብ ነው የሚሆነው። መችስ ያችኛዋ ደግሞ እስክሪብቶን አልሰጥም ትላለች። እንግዲህ በመሀላቸው አለመግባባት ተፈጠረ። አምጪ እያለች ነው እስክሪብቶን። ብጽፍም ባልጽፍም አምጪ ነው አሁን እስክሪብቶን አምጪ። ያችኛዋ ደግሞ አልሰጥም። ያው ያችኛዋ ከፍ ያለች ስለሆነች እንደዚህ እንግዲህ ስበታትም ትችላለች። የግድ መከታተል ያስፈልጋል ማለት ነው። ቁጭ ብሎ ከእሷ ጋር ጨረሰች። አሁን ደግሞ እንግዲህ ወዴት እንደምትሄድ እናያለን። ያው ልትወርድ ማለት ነው አልጋው ላይ። እንግዲህ ሲጠብቁ መዋል ነው እስኪተኙ ድረስ። ምንም በቃ ከነሱ መለየት አያስፈልግም። የተለያዩ ጨዋታ አይነቶችን መፍጠር ያስፈልጋል። አለዛው ያወር ይላሉ። አንድ ቦታ ላይ መቀመጥ አይፈልጉም። ትንሿ መመልከት ነው አቅሟ። እችኛዋ ደግሞ ካላደረግኩ ትላለች። ሰው ትልቅ ሰው የሚሰራውን ሁሉ ማድረግ አለባት። እንጀራ ሲጋግሩ ካየች እንጀራ መጋገር አለባት። ልብስ ሲያጥቡ ልብስ ማጠብ አለባት። ወጥ ሲሰሩ ወጥ መስራት አለባት። ትልቅ የሰራውን ትልቅ የነካውን ሁሉ መንካት አለባት። ይሄ ደግሞ እሷን ይጎዳታል ማለት ነው። ስቶቭ ላይ ወጥ ሲሰራ ካየች ካልሰራው ካለች ስቶቭ ሊጎዳት ነው ማለት ነው። እንግዲህ እሱም በጥንቃቄ መከታተል ያስፈልጋል። ወይም ሁለቱንም አዝሎ መስራት ነው። ምን ይፈጠራል ደግሞ አሁን ባለው ልዩነት? ያችኛዋ የግድ መታዘል አለባት። ያችኛዋ ደግሞ ያው የምታዘል ጊዜው አልፏል። ነገር ግን እችን ስታይ እኔም ካልታዘልኩ ትላለች። እኔም ካላዘላችሁኝ ትላለች። እንደዚህ መጽሐፍ ማንበብም አይቻልም። ወይም ወረቀቱን ይበጭቁታል፣ ወይም ወደዚህ ወደዛ እያሉ ደግሞ ግራ ያጋባሉ ማለት ነው። ሊወድቁ ስለሚችሉ እነሱ መከታተል ያስፈልጋል። እንደምንም ከተኙ ወይም ደግሞ በቃ ምናልባት ከተረጋጉ ልብስ ሊታጠብ ይችላል። ካልተኙ ያው የግድ በቃ ትኩረት ወደዛ ሆኖ ነው። ሌላ የሚታሰብ ነገር አይኖርም። ምክንያቱም የሚነኩት ነገር አይታወቅም። ከመቅጽበት አይን ነው በቃ የአይን ጥቅሻ ያህል ነው የሚንቀሳቀሱት። ስለዚህ እነሱ መከታተል ያስፈልጋል። ግን ስራው መሰራት መቻል አለበት። እነሱን በመንከባከብ ብቻ የሚያልፍ ጊዜ የለም። ሌላውም ስራ ካልተሰራ ደግሞ ውጪ ውሎ የሚመጣው አባወራ ምግቡን ይፈልጋል። ምግብ ለምን አልተዘጋጀም ይላል።
ልብሱ ካልታጠበ ልብስ ለምን አልታጠበም ይላል። እሱም የዋለበትን ስለሆነ የሚመለከተው እኔ እንደዚህ እየደከምኩ ይላል። እዚህ ደግሞ ስቃይ እየተበላ ነው የሚዋለው። እረፍት የሚባል የማይታይበት ለአፍታ እንኳን እረፍት ሲተኙ ተጠብቆ ነው ሌላው ስራ የሚሰራው። እንጀራው ይጋጋር፣ እነሱ መተኛት አለባቸው፣ ወይም ሁለቱንም መሸከም ያስፈልጋል። ወጥ ቢሰራ እንደዛው ነው። ሌላም ስራ ሲሰራ ከእነሱ ውጭ የሆነ ስራ ሲሰራ እነሱ መተኛት አለባቸው። በዚህ ላይ ደግሞ ጡት የምትጠባ ወይም የሚጠቡ ከሆነ ደግሞ ሌሊትም እንቅልፍ የለም። ስለዚህ እንግዲህ ልጅ የሚያድገው በዚህ ሁሉ መስዋዕትነት አልፎ እና ምንድነው እሱ ለማለት የፈለግኩት ወይም ይህን ለማሳየት የፈለግኩት መግባባት፣ መረዳዳት ያስፈልጋል ለማለት ነው። ቢያንስ ስራ እንኳን ባንተጋገዝ አልመች ብሎ ማለት ነው። ያው ስራ ውሎ የሚመጣ ሰው ላይመቸው ይችላል፣ ግን መረዳት ያስፈልጋል። ዝም ብሎ ተቀምጦ የሚውል የለም። ስቃይ ሲበላ ነው የሚዋለው ለማለት ነው። እና ነገሮችን ከመወቃቀስ ወይም አልሰራሽም አልሰራህም ከመባባል እንደዚህ በእሷ ጫማ ሆኖ ማየት ያስፈልጋል ማለት ነው። አንድ ቀን ቤት ውሎ እሷ ምን ትሰራለች፣ ከልጆች ጋር እንዴት ይዋላል የሚለውን ማየት ያስፈልጋል። አሁን እንጀራ ማቅረብ ያስፈልጋል። አባወሮ መጥቷል። እንግዲህ አባወሯን ተክታ ተቀምጣለች ማለት ነው። እሷ ልጅ የሚያደርገው በዚህ ሁሉ መስዋዕትነት ተከፍሎበት ነውና ልጆቻችንን መጨረሻቸውን ያሳምርልን ለማለት ነው። የሁላችንም ልጆች እግዚአብሔር የተባረኩ ልጆች ያደርግልን ለማለት እወዳለሁ። ይህን ይመስል ነበር ውሏችንን በጥቅሉ።